በእናንተ ሊሰራ ያለው ነገር አለ። ዛሬ ይሄ ይገለጥላችሁ፣ በኢየሱስ ስም ይብራላችሁ። እግዚአብሔር አይኖቻችሁን ከፍቶ ያሳያችሁ። ለትውልድ በረከት መሆን ይሆንላችሁ። በንግዱ፣ በትምህርቱ፣ በእያንዳንዱ እግዚአብሔር የጥበብን ጸጋ የጥበብን መንፈስ ይጨምርላችሁ። አሜን። ህዝቧን ሊያጠፋ የነበረው አማ መጥቶ ግብዣዋ ላይ እንዲሳተፍ አድርገች በጥበብ። ከዛስ ደግሞ ተናገረች፣ በጥበብ ትውልድን ታደገች። በህይወታችን ለምንድን ነው እግዚአብሔር ከዚህ በኋላ ወደዚህ ያመጣኝ ብላችሁ እግዚአብሔርን ጠይቁት። ምክንያቱም የከበረ ጥሪ ስትጠሩ እግዚአብሔር በእናንተ ላይ ሊሰራ ያለው ነገር አለ። አስቴር ወይንም አደሳ ንግሥት ሆና ለንጉሥ ስትቀርብ እግዚአብሔር ሊሰራ ያለው ነገር አለ፣ ሊያደርግ ያለው ነገር አለ። ለእናንተ ይሁን የተባረካችሁ ቅዱሳን ወንድሞቼ እናቶቼ፣ ይህ የከበረ ጥሪ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ የጠራቸው፣ እግዚአብሔር አምላክ ያከበራቸው ትውልዶች እግዚአብሔር የተባረከ ይሁን። እግዚአብሔር በእናንተ ላይ ዓላማ አለው። በወንዶችና በሴቶች ልጆቹ ላይ እግዚአብሔር ዓላማ አለው። የሚፈጽመው፣ የሚያደርገው፣ የሚያከናውነው እግዚአብሔር ዓላማ አለው። እግዚአብሔር የከበረን ጥሪ ጠርቷቸዋል። እግዚአብሔር የከበረን ጥሪ አንድንም ሰው እግዚአብሔር በተዋረደ፣ በዝቅታ፣ በሐዘን፣ በውድቀት አልጠራም። እግዚአብሔር የጠራቸው ሊያከብራቸው ነው። እግዚአብሔር ተስፋ ሲሰጥ ሊፈጽመው ነው። እግዚአብሔር ስፍራ ሲሰጣችሁ ከፍ ሊያረጋችሁ ነው። እሱ ሊልቅበት ነው። እሱ ሊታይበት ነው። ዛሬ እግዚአብሔር የሚታይበት ነገር በሕይወታችሁ ይጀምር። መንፈስ ቅዱስ ኢየሱስን በሕይወታችሁ ላይ ያለቀው በጌታ በኢየሱስ ክርስቶስ ስም እሱን እንደ መስታወት ማብለጭለጭ ይሆንላችሁ። መንፈስ ቅዱስ በሕይወታችሁ ላይ ኢየሱስን ይግለጠው። አሜን አሜን። አምናለው። በመጽሐፍ ቅዱስ የከበረ ጥሪ የተጠሩ ሰዎች ፍጻሜያቸው የከበረ ነው። ፍጻሜያቸው የድል ነው። ዛሬም ለእናንተ ፍጻሜያችሁ የድል ነው። ዛሬም ለእናንተ ፍጻሜያችሁ የበጎ ነው። እግዚአብሔር በእናንተ ሕይወት ውስጥ ድንቅና ታምራት ያደርጋል። ጌታ ኢየሱስ ይባረክ። የከበረ ጥሪ ዛሬ ከአስቴር ወይንም ከአገሳ ሕይወት ነው የምንማረው። አስቴር መጽሐፈ አስቴርን በደንብ ታውቁታላችሁ ብዬ አስባለሁ። የመጀመሪያ ስሙ አደሳ ይባላል። ከአደሳ ወይንም ከአስቴር ሕይወት የከበረውን ጥሪ እግዚአብሔር እንዴት በማይገባ ከባድ በሆነ ስፍራ ላይ እንዴት ከፍ እንዳደረጋት፣ እንዴት እጁን እንደዘረጋ እንካፈላለን። ትውልድን ከጥፋት መስዋዕትነትን በመክፈል የታደገች ሴት ነች። እግዚአብሔር በእርሷ ታላቅ ነገር አድርጓል። መጽሐፍ ቅዱስ እንዲህ ይላል መጽሐፈ አስቴር መጽሐፍ እንዲህ ብሎ ይናገራል። ከቁጥር 10 ጀምሮ በጌታ በኢየሱስ ስም አነበዋለሁ። ምዕራፍ 1 ከቁጥር 10 ጀምሮ። በሰባተኛው ቀን ንጉሥ አርጤክስስ የወይን ጠጅ ጠጥቶ ደስ ባለው ጊዜ ንግሥቲቱ አስጢን መልከ መልካም ነበረችና ውበቷ ለአሕዛብ አለቆች እንዲታይ የመንግስቱንም ዘውድ ጭነው ወደ ንጉሥ ፊት ያመጧት ዘንድ በፊቱ የሚያገለግሉትን 7 ጃንደረቦች ሙኡማንን፣ ባዛንን፣ አሪቦንን፣ ገበታን፣ ዞልታንን፣ ዜታርን፣ ከርሳንን አዘዟቸው። ነገር ግን ንግሥቲቱ አስጢን በጃንደረቦቹ እጅ በላከው በንጉሥ ትእዛዝ ትመጣ ዘንድ እምቢ አለች። ንጉሥም እጅግ ተቆጣ፣ በቁጣውም ተናደደ። ሕግንና ፍርድ የሚያውቁ ሁሉ በፊቱ የንጉሥ ወግ እንዲህ ነበርና ንጉሥ የዘመኑን ነገር የሚያውቁ ጥበበኞች፣ በመንግስቱም ቀዳሚ ሆነው የሚቀመጡ የንጉሥ ባለሟሎች 7ቱ የፋርስና የሜዶን መሳፍንት አርኬዎስ፣ ሽታን፣ አደማታን፣ ተርሺን፣ ሜርስ፣ ማሊያ፣ ሙካን በአጠገቡ ሳሉ በጃንደረቦቹ እጅ የተላከባትን የንጉሥን አርጤክስን ትእዛዝ ስላላደረገች በንጉሡ በአስጢን ላይ እንደ ሕጉ የምናደርገው ምንድን ነው አላቸው። መሙካንም በንጉሥ በአዛውንቱ ፊት እንዲህ አለ። ንግሥቲቱ አስጢን እዛው
አዛውንቱን ሁሉ በንጉሥ በአርጤክስ ሀገር ያሉትን አሕዛብ ሁሉ በደላለች እንጂ ንጉሥን ብቻ የበደለች አይደለም። ይህ የንግሥቲቱ ነገር ወደ ሴቶች ሁሉ ይደርሳልና ንጉሥ አርጤክስስ ንግሥቲቱ አስጤን ወደ እርሱ ትገባ ዘንድ አዘዘ። እርሷ ግን አልገባችም ተብሎ በተነገረ ጊዜ ባሎች በዓይናቸው ዘንድ የተናቁ ይሆናሉ። ዛሬም የንግሥቲቱ ነገር የሰሙ የፋርስና የሜዶን ወይዛዝርት እንዲህና እንዲህ ብለው ለንጉሥ አዛውንት ሁሉ ይናገራሉ። ንቀትና ቁጣ ይበዛል። ንጉሡ ቢፈቅድ አስጤን ወደ ንጉሥ ወደ አርጤክስስ ፊት ከእንግዲህ ወዲህ እንዳትገባ የንጉሥ ትእዛዝ ከእርሱ ይውጣ፣ እንዳይፈጸምም በፋርስና በሜዶን ሕግ ይጻፍ አሉ ይላል። እግዚአብሔር የተመሰገነ ይሁን። ምዕራፍ 2 ደግሞ አነባለሁ ከቁጥር 5 ጀምሮ። አንድ አይሁዳዊት የሰሜኢ ልጅ የኢያህር ልጅ መርዶክዮስ በሚባል ቢናማዊ በሱሳ ግንብ ነበር። እርሱም የባቢሎን ንጉሥ ናቡከደነጾር ከማረካቸው ከይሁዳ ንጉሥ ከኢያኮንያን ጋር የተማረኩ ምርኮኞች ጋር ከኢየሩሳሌም የተማረከ ነበር። አባትና እናትም አልነበራትም። ያጎቱ ልጅ አዳሳ የተባለች አስቴርን አሳድጎ ነበር። ቆንጆይቱ የተዋበች መልከ መልካም ነበረች። አባትና እናቷ ከሞቱ በኋላ መርዶክዮስ እንደ ልጁ አድርጎ አሳድጓት ነበር ይላል። እንጸልያለን። ጌታ ሆይ እናመሰግናለን፣ ከፍ እናደርጋለን። ዛሬ ከአዳሳ ወይም ከአስቴር ሕይወት የምንካፈለው የከበረ ጥሪ ያለንና እግዚአብሔር ሆይ ይህንን ቃል እንድትባርክልን በመንፈስህ እንድትጎበኝን እጅ በኃይል እንዲመጣ መንፈስህ በእያንዳንዳችን እንዲመጣ እግዚአብሔር አምላክ ሆይ ትልቅ ነገር በሕይወታችን ላይ እንዲሆን ያየህልን በሕይወታችን ተፈጽሞ ማየት እንዲሆንልን በኢየሱስ ስም ጸለይኩ፣ አሜን። ክብር ለእግዚአብሔር ይሁን። ይሄ በጣም መጽሐፈ አስቴር መጽሐፍ በጣም የሚገርም መጽሐፍ ነው። የእግዚአብሔር አብሮት የእግዚአብሔር ሕልውና በማይታይ መልኩ የተገለጠበት ነው። የአይሁድ ምርኮኛ ወይንም ናቡከደነጾር ከማረካቸው ምርኮኛ ውስጥ አንደኛው ወይንም ደግሞ ከመጡት ውስጥ አንደኛው ቃሉን እንዳያችሁት መርዶክዮስ ነው። መርዶክዮስ ደግሞ እናትና አባት የሌላትን አዳሳ ወይንም ደግሞ አስቴርን ያሳድግ እንደነበር እናያለን። ደግሞ አርጤክስስ ደግሞ በዘመኑ በጣም ትልቅ ግብዣ ካደረገ በኋላ ሚስቱ አሕዛብ ነገስታቶች እንዲያዩለት ደግሞ የመንግስቱን ነገር እንዲያዩለት ሚስቱ እንድትመጣ መልከ መልካም ስለሆነች 7 ሰዎችን አዘዘ። እሷ ግን እምቢ አልመጣም አለች። ከዛ ደግሞ ከንጉስ ጋር የንጉስ አማካሪ የነበሩት ከእንግዲህ በኋላ በፋርስና በሜዶን ሕግ ይሄ ይታተም፣ ወደ ንጉስ መግባት የለባትም አስጤን፣ ሌላ ለንጉስ ይፈለግ ተባለ። በዚህ መንገድ እግዚአብሔር አምላክ አስቴርን መንገድ ሲከፍትላት እናያለን። እግዚአብሔር የተመሰገነ ይሁን። አስቴር በሚገርማችሁ ሁኔታ እግዚአብሔር በከበረ ጥሪ የጠራት ሴት ነች። ለምን ካላችሁኝ፣ አንደኛ የማይገባት ቦታ ነው ያለችው። ለምን? የተማረከች ሴት ነች። ምርኮኛ ወይንም ባሪያ ነች፣ ተገዢ ነች። እግዚአብሔር አምላክ በሩን ሲከፍት የማይገባትን ስፍራ ሰጣት። ይኸው እግዚአብሔር የከበረ ጥሪ ሲጠራችሁ ተገብቷችሁ አይደለም፣ የሆነ የምትኩራሩበት የሆነ ካለኔ ማንም አይንካኝ እኔ ማለት እኮ እንዲህ የምትሉበት አይደለም። ለምን? ሲጀመር ይሄ ነው የምትሉት ማንነት የላችሁም። ሲጀመር ይሄ ነው የኔ ነገር የምትሉት ነገር የላችሁም። እግዚአብሔር ያልተጠበቀ ነገር አድርጎ ነው ዛሬ የበቃሽው የበቃ ነው። ስለዚህ ከዚህ በኋላም በሕይወታችን ለምንድን ነው እግዚአብሔር ከዚህ በኋላ ወደዚህ ያመጣኝ ብላችሁ እግዚአብሔርን ጠይቁት። ምክንያቱም የከበረ ጥሪ ስትጠሩ እግዚአብሔር በእናንተ ላይ ሊሰራ ያለው ነገር አለ። አስቴር ወይንም አዳሳ ንግሥት ሆና ለንጉሥ ስትቀርብ እግዚአብሔር ሊሰራ ያለው ነገር አለ፣ ሊያደርግ ያለው ነገር አለ። ዛሬም ለእናንተ ይሄ ነው። እግዚአብሔር በእናንተ ሕይወት ላይ ዝም ብላችሁ እንድትኖሩ ብቻ እየበላችሁ እየጠጣችሁ እንድትኖሩ ብቻ አይደለም የጠራችሁ። በእናንተ ሊሰራ ያለው ነገር አለ። ዛሬ ይሄ ይገለጥላችሁ፣ በኢየሱስ ስም ይብራላችሁ። እግዚአብሔር ዓይኖቻችሁን ከፍቶ ያሳያችሁ። አሜን። ጌታ ይባረክ። ስለዚህ አስቴር ወደ ንጉሥ ፊት ገባች፣ ንግሥት ሆነች። አስቴር በጣም ጥበበኛ
ትሁት ሴት ነች። አስቴር በጣም መጽሐፍ ቅዱስ ሲናገር የመርዶክዮስን ምክር የምትሰማ የምታደምጥ ትሁት ታዛዥ ሰው ነች። እግዚአብሔር የጠራቸው ሰዎች ትሁት ናቸው። መልካም አስተሳሰብ አላቸው። አስቴር በሕይወቷ ላይ ከባድ የሆነ አስቸጋሪ የሆነ ነገር ገጥሟታል። የከበረ ጥሪ የተጠሩ ሰዎች ጠቅላላ ምቹ ይሆንላቸዋል ማለት አይደለም። የከበረ አስቸጋሪ የሆነ ነገር ሊገጥማችሁ ይችላል። ያ ማለት ግን አስቸጋሪው ነገር እናንተን ይወጣቸዋል ማለት አይደለም። እግዚአብሔር በእናንተ ሕይወት ውስጥ ትልቅ ነገር ያደርጋል። ትልቅ ነገር አይቶላቸዋል። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ መጽሐፍ አስቴር ምዕራፍ 4 ከቁጥር 7 ጀምሮ ስትመለከቱ መርዶክዮስም የተደረገውን ነገር ሁሉ አይሁድን ለማጥፋት አማ በንጉሱ ግምጃ ቤት ይመዝን ዘንድ የተናገረውን የነበረውን የብር ቁጥር ነገረው። ለአስቴርም እንዲያሳያት ለጥፋታቸውም በሱሳ የተነገረውን አዋጅ ጽሕፈት ቅጂ ሰጠው። ወደ ንጉስም ገብታ ሕዝቧን ትለምነው ትማልደው ዘንድ እንዲነግራት እንዲያዛት ነገረው ይላል። አስቴር በጣም ከባድ ነገር ገጠማት። የገጠማት ነገር በሞትና በሕይወት መካከል። ምክንያቱም ንጉስ የወርቅ ዘንጉን አልዘረጋም ማለት ሞት ነው ማለት ነው። አስቴር ከባድ ነገር ገጠማት። አስቴር አስቸጋሪ ነገር ገጠማት። አዎ አስቴር ቆራጥ ሰው ነች። እግዚአብሔር የከበረ ጥሪ ጠርቷቸዋል። ወሳኝ ሰዎች ቆራጦቹ፣ ወደኋላ አትበሉ። እግዚአብሔር ለሚላችሁ ነገር ወሰናችሁ ተከተሉ። እግዚአብሔር ያከብራችኋል። እግዚአብሔር ድል ይሰጣችኋል። አስቸጋሪ ነገር ገጥሟታል፣ ግን የጸሎት ሴት ነች። አንዳንዴ አስቸጋሪ ነገር ሲገጥማችሁ ተስፋ አትቁረጡ፣ ጸልዩ። ደግሞ የሚጸልዩም ሰዎች ጋር ሄዳችሁ ጸልዩ። መጽሐፍ ቅዱስ የጸሎት ሴት ነበረች። ሄዳም አስቴር መጽሐፍ ምዕራፍ 4 ቁጥር 16 ሄዳም በሱሳ ያሉትን አይሁድን ሁሉ ሰብስብ፣ ሄደህ በሱሳ ያሉትን አይሁድን ሁሉ ሰብስብ፣ ለእኔም ጾሙ 3 ቀንም ሌቱና ቀኑን አትብሉ አትጠጡም፣ እኔና ደንገጥሮቼም እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉሥ እገባለሁ፣ ብጠፋ መጠፋለሁ አለች። እኔም ጾማለሁ እናንተም ጾሙ፣ እኔም እጸልያለሁ እናንተም ጸልዩ። ስለዚህ ቆራጥ ሴት የጸሎት ሴት ነች። እባካችሁ የሆነ ችግር ሲገጥማችሁ ዝም ብላችሁ አትነጫነጩ። ጸልዩ፣ ጾሙ፣ እግዚአብሔርን ፈልጉ። የተጠራችሁት የከበረ ጥሪ ነው። የማይገባችሁን ነው እግዚአብሔር የሰጣችሁ። እግዚአብሔር ለሰጣችሁ ነገር ቆራጦቹ፣ ትሁቶቹ፣ ታዛዦቹ እግዚአብሔር አምላክ በዚህ መንፈስ ይጎበኛችሁ። ሌላው አስቴር ምን አይነት ሴት ነበረች? ጠቢብ ሴት ነች። በጥበብ ደግሞ በወገኗ ላይ የወጣውን አማን ጣለችው። በጥበብ ክፉን ትጠላላችሁ፣ በጥበብ ፍጻሜያችሁ ያማረ ይሆናል፣ በጥበብ ትውልድ ይድናል። አስቴር በጥበብ አያችሁ። አማ መጥቶ ሕዝቧን ሊያጠፋ የነበረው አማ መጥቶ ግብዣዋ ላይ እንዲሳተፍ አድርገች በጥበብ። ከዛስ ደግሞ ተናገረች። በጥበብ ትውልድን ታደገች። ከጥፋት ከሞት ከህንድ እስከ ኢትዮጵያ ድረስ አዋጅ የወጣባቸውን አይሁዳውያንን ታደገች በጥበብ። ዛሬ እግዚአብሔር የጥበቡን መንፈስ ይጨምርላችሁ። በመላው ዓለም ላይ ኢኮኖሚ እንዲሆን ብለን የምናወራ የሆነ ነገር የምንተች መሆን የለብንም። ለትውልድ በረከት መሆን ይሆንላችሁ። በንግዱ፣ በትምህርቱ፣ በእያንዳንዱ እግዚአብሔር የጥበብን ጸጋ የጥበብን መንፈስ ይጨምርላችሁ። አሜን። አስቴር ለዚህ ቆራጥነቷ ለዚህ ትጋቷ ሽልማትን አግኝታለች። ከእግዚአብሔር ዘንድ መልካም በረከት ትቀበላላችሁ። መጽሐፍ ቅዱስ መጽሐፍ አስቴር ምዕራፍ 8 ላይ በዚያ ቀን ቁጥር 1 ላይ በዚያን ቀን አስቴር አርጤክስስ የአይሁድን ጠላት የአማን ቤት ለንግስቲቱ ለአስቴር ሰጠ ይላል። ለአማ የነበረው ጠቅላላ በረከት ለማን ተሰጠ? ለአስቴር ተሰጠ። ዛሬም እግዚአብሔር ለእናንተ መልካም በረከት ይሰጣችኋል። እናንተ የከበረ ጥሪ ተጠርታችኋል። ወንድሞችና እህቶች እግዚአብሔር ለሰጣችሁ ነገር እምነት ይኖራችሁ። ጸልዩ፣ ትጉ፣ ጥበበኛ ሁኑ፣ ጾሙ፣ ጸልዩ፣ እግዚአብሔርን ፈልጉ። እግዚአብሔር በመልካም ነገር ይጎበኛችኋል። እንጸልያለን። ጌታ ሆይ እናመሰግናለን፣ ከፍ እናደርጋለን። ቃልን የሰሙ ሕዝቦች ይባረኩ፣ ይለምልሙ፣ አይፈሩ፣ አይደንግጡ።
እንደ አማ በሕይወታቸው የወጣ እግዚአብሔር አመፅን ክፋትን ሊያደርግ እግዚአብሔር ካዘጋጀላቸው ሊያወጣ ያለ የጨለማ ስራ በኢየሱስ ስም ይፍረስ፣ በኢየሱስ ስም ይፍረስ። ሕይወታቸውን ከክፉ እንድትታደግ ጸለይኩኝ፣ እንድታሰመልጣቸው ጸለይኩ። ወንዶችና ሴቶች እንደ አስቴር ለትውልድ በረከት ሆነው መዳን ምክንያት ሆነው እንዲነሱ ጸለይኩ። እግዚአብሔር ሆይ በእያንዳንዱ ነገር እርዳቸው፣ ከመልካምነት አይጉደሉ። የከበረ ጥሪ እግዚአብሔር ጠርቷቸዋል። እግዚአብሔር አያሳፍራችሁም። እመኑት እግዚአብሔርን። እግዚአብሔር አያሳፍራችሁም። እግዚአብሔር አይጠላችሁም። እንደ አስቴር ቆራጦች ሁኑ፣ እንደ አስቴር ጽኑዎች ሁኑ፣ እንደ አስቴር ከእግዚአብሔር ጋር ሁኑ። የተጠራችሁት እግዚአብሔርን ለማክበር ነው። እግዚአብሔር በሰጣቸው ነገር እግዚአብሔርን አክብሩ። እግዚአብሔር ፍጻሜ የሌለው ገደብ የሌለው በረከት ወደ እናንተ ያምጣ። አሜን። ስለዚህ ትጉዎች ሁኑ፣ ጹሙ፣ ጸልዩ፣ እግዚአብሔርን ፈልጉ። እግዚአብሔር በእናንተ ይታያል። እግዚአብሔር በእናንተ ይከብራል። እንደ አስቴር እግዚአብሔር ዛሬም በከበረ ጥሪ የሚጠራችሁ ብዙዎች አላችሁ። ለትውልድ ረፍት የሆናችሁ ሰዎች አላችሁ። እግዚአብሔር ዛሬም እናንተን በኢየሱስ ስም ይጠቀማል። አሜን። ተባረኩ። ወዳችኋለሁ። ሰላማችሁ ይብዛ። ሰላም ለእናንተ ይሁን። የተባረካችሁ ቅዱሳን ወንድሞች፣ እናቶች ይህንን መልእክት እየሰማችሁ እየተባረካችሁ ያላችሁ ቅዱሳን ሁልጊዜም በምታዩት መልእክቶች በምትካፈሉት መልእክቶች እየተባረካችሁ እንደሆነ አምናለሁ። ስለዚህ በየጊዜው የሚለቀቀው መልእክት እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለጸሎት ለምስክርነት እዚህ ላይ በምታዩት ስልክ ደውሉ። እንዲሁም የእግዚአብሔርን ስራ በገንዘቦቻችሁ ማገልገል የምትፈልጉ የበረከቱ ተካፋዮች የምትሆኑ እዚህ ላይ ባለው ስልክ ደውሉ። እግዚአብሔር አምላክ መልካምን ነገር ያደርጋል።